ከጥንት ጊዜያት ጀምሮ የሰው ልጆች ማህበራዊ መስተጋብርን ቀላልና ፈጣን ለማድረግ የተለያዩ መንገዶች ሲፈለጉ ኖረዋል። የኤአይ ቴክኖሎጂ እድገት ለዚህ ፍላጎት አዲስና አስደናቂ ፈጠራን አስገኝቷል። እሱም ቻትቦት ነው። ቻትቦት የሰዎችን ተፈጥሯዊ ቋንቋ የሚያገናዝብ የውይይት መለዋወጫ ሮቦት ሲሆን የመልእክት ልውውጥ ሂደትን በእጅጉ ቀይሯል። በዚህ ዝግጅት ቴክኖሎጂው ከታሪካዊ መነሻው እስከ አሁናዊ መልኩ ያለውን ጉዞ እንመልከት። የመጀመሪያዋ ቻትቦት ኤላይዛ እንደ አውሮፓውያኑ አቆጣጠር በ1966 በፕሮፌሰር ጆሴፍ ዋይዘንባውም የተዘጋጀችው ኤላይዛ የተፈጥሮ ቋንቋን በመጠቀም ኮምፒውተሮች ከሰዎች ጋር ምን ያህል መነጋገር ይችላሉ የሚለውን ለመፈተን የተሰራች ነበር። ኤላይዛም ከሰዎች ለሚነሱ ጥያቄዎች የምትሰጠው ምላሽ ጥያቄውን ተረድታ ሳይሆን ፕሮግራም በተደረገችበት ወቅት በተሰጧት ምላሾች ላይ ተመረኮዙ ናቸው። አሊስ ቻትቦት በ1995 በተመራማሪው ሪቻርድ ዋላስ ተሰራች። አሊስ የተፈጥሮ ቋንቋ ቅንብር ቴክኖሎጂን በመጠቀም ከኤላይዛ በተሻለ ሁኔታ ከሰዎች ጋር መግባባት ችላ ነበር። በኢንተርኔት አማካኝነት የምትሰራው ቻትቦቷ የሰዎችን ጥያቄ በአግባቡ መመለስ ትችል ነበር። ሲሪ በ2010 ዓ.ም በአፕል የሞባይል ስልኮች ላይ እንድትሰራ ተዘጋጀች። ሲሪ በድምጽ ለሚቀርብላት ጥያቄ ፈጣን ምላሾችን በመስጠት ቻትቦቶች እንደ ዲጂታል የግል ረዳት ሆነው እንዲያገለግሉ መሰረት ጥላለች። ይህም ቻትቦቶች ጽሑፍን ከመረዳት ወደ ድምጽን መረዳት ያደጉበት ምዕራፍ ነው። I came into existence gradually, but my first day as an assistant was October 4th, 2011. በኦፕንኤአይ ኩባንያ የበለጸገው ቻትጂፒቲ ከዲጂታል የግል ረዳትነት ባለፈ ምርታማነትንና ቅልጥፍናን በመጨመር ዘርፈ ብዙ ጥቅም መስጠት ችሏል። በከፍተኛ የዳታ ክምችት የሰለጠነው ቻትቦቱ ያለ ሰው እገዛ በራሱ መረጃዎችን በማጤን ለሚቀርብለት ጥያቄ አጥጋቢ መልስ ከመስጠት ባሻገር የተሟላ ሰነድ ያዘጋጃል። ከዚህ በተጨማሪም አዳዲስ ምስሎችን ማቀናበር የቻለ ቴክኖሎጂ ነው። የቻትጂፒቲ ፈርቀዳጅነትን ተከትለው ጄሚናይን የመሳሰሉ በርካታ ቻትቦቶች አቅማቸውን በማሳደግ ከሕክምና እስከ ግብርና፣ ከፋይናንስ እስከ ትምህርት ድረስ በበርካታ ዘርፎች ውስጥ አሻራቸውን እያሳረፉ ነው። ቻትቦቶች ከውይይት መለዋወጫ ሮቦትነት ባለፈ የሰው ልጅ ከማሽን ጋር ያለውን መስተጋብር የቀየሩ ረቂቅ የቴክኖሎጂ ውጤቶች ናቸው።